in iniquity በበደል አላለም or in sin በሲንጉላር ሁለቱንም ሲንጉላር አድርጎ እያሳየነ iniquity ሳይሆን iniquity ነው sin ሳይሆን sins ነው or sin አላለም though he might have said so correctly ነገር ግን በትክክል ያለው but he preferred to say iniquities በፕሉራል ነው የጠራው and sins ኃጢያቶች በደሎች በሚል አይነት ሴንስ ነው የጠራው because አለ ለምን እንደዛ ጠራ ለምን ስለራሱ ያወራ ከሆነ ወይም ስለ እናት አባቱ የእናት አባቱንም አንዱን ቀጥ ያሳያቸዋለሁ ኦግስቲን ራሱ ይቃወማል ቴዎድሮት ሲቃወም የነበረው ማለት ነው ኖ የእናት አባቱ ምናምን በደል የሚባል አይደለም የራሱ ነው እየተወራ ያለው ነው ኦኬ because in that one sin which passed upon all men አሁን ኤፌዝ የሚባለው ልጅ ብናስገባ ዛሬ ሰማይ ምድር ይሆንበታል እንጂ ይሄኛውን አነበውም ያው which passed upon all men በምን እቹት የታለ ያዳም እየተባለ የነበረው የተባለው ማለት ነው ያው በዛች አንዷ ኃጢያት which passed upon all men ሁሉም ሰው ላይ ተላለፈ and which was so great that human's nature was by it made subject to inevitable days በዛም ምክንያት የሰው ተፈጥሮ ለማይቀርለት ሞት ተላልፎ ተሰጠ ሞት መጣ many sins ብዙዎች ኃጢያት አደረጉ and I was showed above ከላይ እንዳሳየዋችሁ may be discriminated and further because there are other sins of immediate parents ከዛ በኋላ ደግሞ ከኋላ ያሉ immediate parentዎቹ ኃጢያት አደረጉ ተብሎም ሊወራ ይችላል እያለ ቀጠለ ማለት ነው ግን ሲያብራራው ያን ምን አለ አንዱ ኃጢያት ነው ወደ ሰው ልጆች ሁሉ የተላለፈው እዛው ላይ አሁንም አንድ ልጨምርላችሁ ተመልከቱ እዚህ ጋር treatise on the merits and the forgiveness of sins and on the baptism of infants ላይ ነው ኦግስቲን ነው ኦኬ ኦግስቲን ነውና ቡክ 1 ላይ ምን ይላል ተመልከቱ in which he refused those who maintained that Adam must have died even if he had never sinned and that nothing of his sin has been transmitted to his posterity by natural descent ወዮ ያዙልኝ አይነንም ይሄው የአዳም ኃጢያት እዛው እንተነ ፕላጂየስን ነው እየወቀጠ ያለው ማለት ነው ፕላጂየስ ስለሆነ እንደዚህ የሚለው ፕላጂየስ ስለሆነ እንደዚህ የሚናገረው ማለት ነው የአዳም ጋር ነው የቀረው ከአዳም ጋር ምንም እኛም ያያይዘን ነገር የለም እኛ በግላችን በራሳችን ጉዳይ ነው የምንጠይቀው ይላል ፕላጂየስ ማለት ነው then ኦገስቲን ምን ይላል እንደዛ የሚሉ አዳም በራሱ ኃጢያት እዛው ነው መሞት ያለበት ኦኬ then and that nothing of his sin ተመልከቱልኝ እዚህ ጋር ኃጢያቱ ምንም አልተላለፈም ትራንስሚትድ ይሄው ምንም አልተላለፈም ወደ ዘሮቹ ፖስተሪቲ ማለት ነው ወደ ዘሮቹ ምንም አልተላለፈም በምን ባይ ናቹራል ዲሴንት ልጆቹ በመሆናቸው ብቻ አልተላለፈም የሚሉ አሉ ነው ያለው ኦኬ then ማን ያረጋን ያለው ምን ያረጋን ያለው ሪፊዩት ያረጋቸው ነው ያለው ኦኬ ያው ሶሪ ምን ያረጋቸው ነው ሪፊዩት እየተቃወማቸውና ትምርታቸውን ዲስማንትል ያረጋን ያለው ማን ኦገስቲን ከዛ ተመልከቱ he also shows that death has not occurred to men by any necessity of his nature but as the penalty of sin ከዛ የቤተሰቦቹን ጉዳይ ነው ልነግራችሁ ያመጣሁት ከዚህ በላይ ያሉትም ሁሉ የቅድሙን ሐሳብ ይደግፉ ናቸው he then proceeds to prove that in Adam's sin his entire offspring is implicated ምን እናርግሽ ከዚህ በላይ ምእመናን እንደ መንግስቱ ኃይለ ማርያም ላውራ መሰለኝ ምንድነው የምናደርገው ከኦገስቲን አመጣን ከቴዎድሮት አመጣን አንብብ ስንለው እኮ አላነብም የሚል ጋንታን የገጠመን ወገን ምን አለ his entire offspring is implicated መላው ዘሩ በዚህ ውስጥ ይጠቃለላል ኢምፕሊኬት ተደርጓል showing that infants are baptized for the express purpose of receiving the remission of sin የኦርቶዶክስ ቤተክርስቲያንን ትምህርት ያው በተለይ ኢትዮጵያ ያለችዋን ማኑ ያስነካል ማለት ነው ይሄኛው እንደዚህ አያምኑም እነሱ ግን ምን ይላል ለኃጢአት ስርየት ነው remission of original sin ነው ኢቭን ምንን የምናደርገው ህፃናትን የምናጠምቀው ታምናላችሁ ወይ እንደዚህ
ያው ትራንስሚትድ ይላል and all his entire እችን ያዙልኝ Adam's sin his entire offspring is implicated መላው ዘሮቹ ከሱ በኋላ የሚመጡት በሙሉ ኢምፕሊኬት ተደርገዋል ይላል ያማን እሺ ይቀጥል ያ የቤተክርስቲያን አባቶችን ማንሳት በጣም እንትን ነው ላይክ የሆነ በጣም ከባድ ነገር አይደለም። አሁን ኦሪጂናል ሲን ሳቤ ላይ ትራንስሚተር ቃል ተጠቅሟል። አሁን እንደዚህ ተርቱሊያንን ብናይ ትራንስሚተር የሚል ቃል የመተላለፍን ሳቤ ማለት ነው። ኢራኒየስንም ብናይ ኢነሪትድ የሚል ቃል ይጠቀማል። በአዳም በኩል ሁላችንም ኢነሪትድ እንደሆንን ያንን ታይትል ኢነሪት እንዳደረግን እንደዚህ ይናገራልና እኔማ ቀደም እኮ ካውንስል ኦፍ ካርቴጅን በ418 የነበረውን ከስኪዝም በፊት ማለት ነው ከስኪዝሙ በፊት የነበረውን ጉባኤ ቅርጣ ግን ኦርቶዶክሶች የሚቀበሉ ከሆነ እዛ ላይ ካህንን 110 ላይ የኦሪጂናል ሲንን ሀሳብ ያነሳል። ኢቨን ህፃናት የሚጠመቁት ለሪሚሽን ኦፍ ሲን አይደለም የሚሉትን ኮንዴም ያደርጋል። ያ ካህንን ማለት ነው ጉባኤው ኦሪጂናል ሲን የለባቸውም። ስለዚህ የሚጠመቁት ለሪሚሽን ኦፍ ሲን አይደለም የሚሉትን በጣም ይቃወማልና እሱንም እሱን ላነሳ ነበርና ኦሪጂናል የሚቀበሉ ይሄንን ልክ ልጠይቅ ስል አንተ እንትን ያልከው የሚገርመው ይሄን ነበር ልጠይቅ የነበረውና እዚህ ላይ እስቲ 244 ሰዎች ስላሉ በወቅቱ ተነስቶ የተወሰነውን ውሳኔ እስቲ ከታሪክም ከጉባኤው ማኳያ አውሩበት መረጃውም ካለ ገልጣችሁ ቢታይ እኔ ካሜራ ማብራት አልችልም፣ ግን ካህንን 110 ላይ አይ ቲንክ ካህንን 110 ላይ አለ። ካህንን 110 ላይ ዛት ኢንፋንትስ አር ባፕታይድ ፎር ዘ ሪሚሽን ኦፍ ሲን ይልና ከዛ ይቃወማል። ኖ ኦሪጂናል ሲን ምናምን የሚሉትን ኒድድ ቱ ቢ ሪሙቭድ ባይ ዘ ሌቨር ኦፍ ሪጀነሬሽን ፍሮም ዌናንስ ዘ ኮንክሉዥን ፎሎስ ዛት ኢን ዘም ዘ ፎርም ኦፍ ባፕቲዝም ፎር ዘ ሪሚሽን ኦፍ ሲን ኢዝ ቱ ቢ አንደርስታንድ አስ ፎልስ ኤንድ ኖት ትሩ የሚሉትን ማለት ነው። ለቲምቢ አናቴማ ብሎን ያስቀመጠ በቃ ግልጽ ነው። ጉባኤ ቅርጣ ከኦሪጂናል ሲን እንዳለባቸው ነው የሚያመላክተው ህፃናት ኢቨን እነሱ ሲጠመቁ ለሪሚሽን ኦፍ ሲን አይደለም የሚሉትን ፎልስ ምናምን ብሎ እንትን ይላል። አላችሁ ኦርቶዶክሳውያን እየሰማችሁ ወይም ቅዱና ጠይቋቸው። ይሄንን እስቲ ግቡ ኦርቶዶክሳውያን ሞግቱ፣ ቤተሰቦቻችን ሞግቱ ነው። ምልጃን አንቀበልም። ያ 110 ምልጃንም አልቀበልም ብለዋል። ላምብ አዳም አማኑ ኃይለ ቃሉ ራሱ ተመልከቱ። ዳት ኢንፋንትስ አር ባፕታይዝድ ፎር ዘ ሪሚሽን ኦፍ ሲንስ ይላል። ህፃናት ለኃጢአት ስርየት እንደሚጠመቁ ይላል። ለኃጢአት ስርየት ላይክዋይዝ ኢት ሲምስ ጉድ ዳት ሁዝኤቨር ዲናይስ ዋና ዋና ቃላትን እያሰመርኩላቸው ሄዳለሁ። ኦኬ ሁዝኤቨር ዲናይስ ዳት infants newly from their mother's womb should be baptized, or says that baptism is for the remission of sins, but that they derive from Adam no original sin, which needs to be removed by the lever of regeneration, from whence the conclusion follows that in them the form of baptism for the remission of sins is to be understood as false and not true. በኢየሱስ ስም ጭራሽ አናቴማን ያደረጉት አማኒ ያማን እዚህ ውስጥ በእናቱ ብቻ እንቱፍቱፍ ብሎ የተመረቁም ብዙዎች ነን እና ይተረጎም እንዴ ይተረጎማል። አይ እኔ እዚህ ጋር እንትንን አላየሁም ነበረ። ሶሪ መለሰው ወደኋላ ይቅርታ በጣም ከመጠመቅ የለባቸውም የሚሉ ለኃጢአት ስርየት ነው ደግሞ የሚጠመቁት ደን መጠመቅ የለባቸውም የሚሉ ሶሪ እንትኑን ኢንተርኔት ኮኔክተድ ሆኖ ስላለ ኦኬ መልሶታል። አሁን እሺ ምን ይላል? Likewise it seems good that whoever denies that infants newly from their mother's womb should be baptized ህፃናት ከእናታቸው ሆድ የወጡትን ማለት ነው መጠመቅ የለባቸውም የሚሉ
ኦኬ አዲስም የተወለዱ ከእናታቸው ማፀን የወጡ መጠመቅ የለባቸውም ድኔ የሚያረጉ ይላል ማለት ነው እዚህ ጋር ድኔ የሚያረጉ or says that baptism is for the remission of sins አይደለም የሚሉ ድኔ ብሎ ስለጀመረ ለኃጢአት ስርየትም አይደለም የሚሉ but that they derive from Adam no original sin ከአዳም የኦሪጂናል ሲን ኦር ጥንተ አብሶን አልተካፈሉም ሕፃናት የሚሉ but they derive from Adam no original sin ከአዳም የኦሪጂናል ሲንን አልተካፈሉም የሚሉ ድራይቭ አላረጉም ኦር አልተካፈሉም የሚሉ which needs to be removed by the liver of regeneration በዳግም መወለድ የለባቸውም ወይም የዳግም ልደት አያስፈልጋቸውም የሚሉ በዛ መታጠብ የለባቸውም የሚሉ እሺ የሚሉ ያም መታጠብ from the remission of sins ያም ደግሞ ለኃጢአት ስርየት የሆነ okay is to be understood as false and not true እንደዛ የሚሉትን ሐሰተኛና ከእውነት የራቁ እንደሆነ ልናውቅ ይገባል እንደዛም የሚሉ የተረገሙ ይሁኑ ይላል አሁን ከላይ የተዘረዘሩትን እነዚህም በሙሉ የሚሉ የተረገሙ ይሁኑ let him be anathema የተረገመ ይሁን ይላል ማለት ነው ይሄንን በትክክል ማለት ነው ይሄንን ስቴትመንት ኦርቶዶክስ ቤተክርስቲያን አትቀበለውም ባይዞይ ቃል በቃል ማለት ነው ቃል በቃል አማንሻ ይሄ ነገር ከዚህ ጉባኤ በኋላ ኤፌሶን ላይ ነው የሆነ አንድ ጉባኤ ላይ ይሄንን ድጋሚ ያላነሱትም ይሄንን ሐሳብ እኔ በዚህኛው ስቴትመንት ላይ ምንም አይነት ተቃውሞ ኤርሊ ቸርች ላይ የለም ባይዞይ በመቃወም ደረጃ የትኛውም ካውንስል ድጋሚ አላነሳውም ይሄንን ነው ኧረ አይተ እንደሆነ እኮ እንትኖች ጉባኤዎች ያለፈውን እያደመቁ እውቅና እየሰጡ ነው እንትን አለባቸውና ከዚህ ጉባኤ በኋላ ያኛው ማለት ካውንስል ኦፍ ኦሬንጅ ነው ካውንስል ኦፍ ኦሬንጅ ደግሞ በ529 ይሄኛውን ካውንስል ያነሳ ነው ግን ለምን መሰለ ስኪዝም አልነበረም አንድ ነበሩ ተገንጥላ አንድ ነበሩ ያኛው ኦሬንጁ ከስኪዝም በኋላ ስለሆነ አይቀበሉም ግን ቅርጣ ግን ኦረንታል ትቀበላለች ዘኦል ኦረንታል ይሄንን ካውንስል ይቀበላል በራሳቸው ካውንስል ነው አርጊው እያደረግን ያለ ነው እኮ አሁን ይሄንን እንደዚህ ቁጭ ብሎ ይሄንን አልቀበልም ማለት ምን ማለት ነው እስቲ ጌታ ሆይ በእውነት በጣም ደግሞ የአባቶችን አንቀበልም አትቀበሉም ይሉናል እኮ ፊሊፕ ነው ማን ይሄ ይሄንን የአባቶችን የሚጽፈው ሰው ምን አላሉ የአባቶችን ያነበበ በስነ ስርዓቱ ያጠና መጨረሻ ላይ ፕሮቴስታንት ይሆናል የሚል ሐሳብ ብሏል የሚል ሰምቼ ነበር to be rooted in church history is to be a protestant አይነት ነገር ብሏል እሱ ራሱ ማን ሲባል የታለ መጽሐፎቹ ቅርብ ላይ የሉም መሰለኝ ኤርሊ ቸርች ፋዘርስ ላይ ፊሊፕ ቻፍ ነውና ፕሮቴስታንትነት ማለት ከኤርሊ ቸርች መገንጠል ማለት አይደለም እውነተኛ ወደ ሆነው ወደ ኤርሊ ቸርች ሐሳቤ መሄድ ማለት ነው እነዚህን መጽሐፎች ያዘጋጀው ፊሊፕ ቻፍ ማለት ነው ኦኬ ሶ እንግዲህ ይሄንን ሁሉ ኤዲት እያደረገ ሂዘ ፕሮቴስታንት ባይዞኝ ኤርሊ ቸርችን እነዚህ ሁሉ የተቀመጡትን እያዘጋጀ ፕሮቴስታንት ሆኖ ነው የሞተው ለምን ፕሮቴስታንትነት ይሄንን ይጋጫል ብሎ ስለማያምን ማለት ነው ስለማያምን በሶላ ስክሪፕቸራ እያመነ ነው የሞተው ሲሞት እነዛን በጣም ቫስት የሆነውን መጽሐፍ ሲያዘጋጅ ኤኒዌይስ እዚህ ጋር ትራንስሚትድ የሚል ቅድም የማን ነው እያየን የነበር ነው እና ኦግስቲንን ምናምን እያየን ነበረ ራይት ትራንስሚት ሲያደርግ ነበረ የሚል ቃል ይጠቀማሉ ኦኬ ፓስት አፖን ኦል ሜን ወደ ሰዎች ልጆች ሁሉ ተላለፈ ምኑ ዋን ሲን አንዱ ኃጢአት ይላል ማለት ይህንን አንዱ ኃጢአት የምንለውን የምር ሄደን እኛም እዛ ጋር ዛፉ ላይ ያለውን እየገነጠልን በልተናል ወይ ምናምን ኖ ወይ እሱ አይደለም ግን the whole of አመፀኛ ኔቸር ያ አመፀኛ ኔቸር የሚያመጣው ቅጣት ጊልት አጠቃላይ ተቀብለነዋል ምክንያቱም እዛ ቦታ ላይ ብንገኝ ከአዳም የተለየ ነገር አናረግም እኛም የወገቡ ፍሬዎች ስለሆንም ማለት ነው የአዳም የወገቡ ፍሬዎች ስለሆንም ምንም የተለየ ነገር አናረግም ብለን ነው ፕሮቴስታንቶች የምናምነው
ባጭሩ አዳም ሼፉ ነው። ዞሮ ዞሮ ለቤተሰቡ በሙሉ ለዘሮቹ በሙሉ ምግቡን ያዘጋጀው ሼፍ ነው አዳም። ሄድ ነው፣ ፌዴራል ሄድ የሚል ቴዎሎጂ አለን። አጠቃላይ የሰው ልጆች ራስ ነው፣ ፌዴራል ሄድ ነው። ስለዚህ እሱ ያደረገውን አድርገናል እኛም። ስለዚህ በደሉም ተላልፎብናል፣ ወይም ኔቸሩ ያንን በደል የሚያመጣው ኔቸር በሙሉ እሱ ጋር ያለው እኛ ጋር ያለ ነው። ሶ አሮ ነው በዚህ ኢሹ ላይ ኤርሊ ቸርችን ምልጃ ላይ ኤርሊ ቸርችን እንዴት ነው በምንም ታምር በቃ አመሳክራችሁ እናንተ አሁን በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሌሎችን ራፍሊ ለማየት ሞክሬያለሁ። እዚህ ያሉቱ በሚሉበት መልክ አይሉም። ስለ ማርያም ጥንተ አብሶም ሲናገሩ፣ ስለ ህፃናት ጥምቀትም ሲናገሩ፣ አሁን የኤርትራዋ ቤተክርስቲያን ህፃናትን የምናጠምቀው ጥንተ አብሶ ስላለባቸው ነው ብላ ነው የምታስተምረው። ደግሞአለሁ በደንብ ስሙ። ማን እንዳለው ሲባል ከካርቴጅ ካነን 110 ጋርም ተስማምተው ከኦግስቲኒያን ቴዎሎጂም ጋር ተስማምተው ከሌሎች አባቶችም ጋር ተስማምተው አለባት። ህፃናት ይጠመቃሉ። ጥምቀት ለኃጢአት ስርየት ነው። ኦኬ ዳን ህፃናት ይጠመቃሉ። እሺ የሚጠመቁት ፎር ዘ ሪሚሽን ኦፍ ሲን ነው። ታዲያ ያ የተወለደው ህፃን በ40 ቀኑ ምንም ያላደረገ መኖር አለመኖሩን የማያውቅ ህፃን ለኃጢአት ስርየት እየተጠመቀ ነው ከተባለ ያ ኃጢአት ከየት መጣ? ያ ህፃን ላይ ነው ጥያቄው፣ ካልተላለፈ በስተቀር ማለት ነው። ለኃጢአት ስርየት ነው፣ ለበደል ስርየት አይደለም። ኢቭን ቃላት ጫወታ እንጫወታለን ካላችሁ ማለት ነው። በደል ምናምን እያለ ነበር ፌዝ ቅድም አይደለ? ለበደል ስርየት አይደለም፣ ለኃጢአት ስርየት ነው። ህፃናትን ለኃጢአት ስርየት ከሆነ የምታጠምቁት ህፃናቱ ምን አይነት ኃጢአት ነው የሚሰሩት? ምንም እንትን ኮረንት የሆነ ዶክመንት የላቸውም በዚህ ጉዳይ ላይ ምንም ማለት ነው። አንድ መጽሐፍ ላወጣላችሁ እችላለሁ። የኦርቶዶክስ ቤተክርስቲያን እዚህ ያሉት የቀደምት አባቶች አንዳንዶቹ እንደዛ አስቀምጠዋል። ባይዘይ ሜቢ ከንቴክ 2 ደቂቃ ምናምን እስካወጣ ድረስ ጥምቀት ለኃጢአት ስርየት ነው። ህፃናቱ የሚጠመቁ በኢትዮጵያ ያለ ነው የምላችሁ ትምህርተ መለኮት ላይ ብለው አስቀምጠዋል። እንደዛ ለኃጢአት ስርየት ነው ጥምቀት። ደን የህፃናቱንም ጉዳይ ከዛ ጋር እየይዞ የሚያነሳበትን አወጣላችኋለሁ አሁን ቶሎ ማገኘው ከሆነ። ቀጥሉ ምዕመናን። ቃሌ ኔትወርክ ገዝተን ልክላለን። እንግዲህ ቃሌ በጣም ተሸግሯል ዛሬ። እሺ ሀሲድ እስካሁን ድረስ ሀሲድዬ ሰላም ነው? እንዴት ናችሁ? አስቼ እንዴት ነህ? ሁሉ መልካም ሰላም ናችሁ? አለን። እጅግ ከምን ወይስ ገና አሁን የተነሳ? አይ ትንሽ ቆየው፣ 1 ሰዓት ያህል ቆየው ከእናንተ ጋር 3 ሰዓት ላይ ነበርኩ እዚህ። አይ ላይም አልወጣሁም ነበር የተወሰኑ ደቂቃዎችን። ለዛ ነው ደስ የሚል ውይይት ነበር። እሺ አንዳንድ ሀሳቦችን መጨመር ከቻሉ ችግር የለውም። ሁሉም ከጨረሱ ጨምራለሁ። ኦኬ እታች ጆዬም አለ፣ ኤፊዬ እታች ጆዬም አለ፣ አማኒሻ፣ ኤፊ እና ሀሴድ ቴሌግራም ላይ ወይ የአማኒሻ ቴሌግራም ላይ ወይ የጆና ቴሌግራም ላይ ወይ የኤፊ ቴሌግራም ላይ አሁን ያነበባቸዋቸውን እነዚህን የአባቶችን ስለ ኦሪጂናል ሲን የሚናገሩትን በእንግሊዝኛም እና ደግሞ ቁጥራቸውም የመጽሐፉም ቁጥራቸውም ተደርጎ በትርጉምም አብራችሁ ብታስቀምጡት። አሁን እኔ የአማርኛዎች አሉ ግን የእንግሊዝኛው ስለሌለኝ እና ግን ይሄንን አብራችሁ ብታረጉት ምን ይመስላችኋል? በውስጥ አውሩና። ያ መልካም ሀሳብ ነው። እስቲ እናስቀምጣለን። እሺ ማንሻ ይዴፊ አትናቴዎስን ሬዝ ለማድረግ ማለት ነው። ሜይ ቢ ኦገስቲን ላይ እሱን አንቀበልም፣ እሱ ሊቅ ነው ቅዱስ አባት አይባልም የሚል እንደዚህ አርጊመንት ነው ያላቸውና አትናቴዎስ ልክ ፖል የሚጠቀመውን ቃል ነው የሚጠቀመው ሮሜ 5:12 ላይ ሄ ዲስኮርስ አጌኒስት ዘ አሪያንስ 1:51 ላይ ማለት ነው። ይሄ አድቨንት ላይ ያለ በጣም ወይም ቀጥታ ማግኘት ይችላል ሰው እዛ ላይ ሮሜ 5:12ን ፖል የተናገረውን ያንን ነገር ምንም ሳይጨምር ሳይቀንስ አዳም ዘ ፈርስት ማን altered his course and through sin days come into the world ይልና when Adam transgressed ይላል sin reached out to all men። በቃ ይሄንን ቃል ያስቀምጣል አትናቴዎስ። sin reached out to all men like consequence of sin ምናምን እንደሱ ነገር ውስጥ አይገባም። consequence of sin የለም ማለት አይደለም፣ ግን ያ ነገር የመጣው ሲን ራሱ በቃ ያ
ሪች አውት ስላደረገ ነው ዘ ኦል ማን ይሄ ዩኒቨርሳሊቲ ኦፍ ሲን ማለት ነው። ስለዚህ አትናቴዎስም ዲስኮርሱ ላይ ሲን ሪችድ አውት ቱ ኦል ሜን ብሎ እንዲህ ቀጥታ ያስቀምጣል። ሲሪያል ኦፍ ጄሩሳሌም መነሳት ይችላል። ኦገስቲን በቃ ኦገስቲን እንትን ነው ፕሮቶ ሪፎርመር ነው ኦገስቲን እውነት ለመናገር እዚህ ጉዳይ ላይ እሱን ብቻ ኦሪገንም ማንሳት ይቻላል። ተርቱሊያንም ትራንስሚተር ኦፍ ኮንደሚኔሽን የሚል ቃል ትራንስሚተር ኦፍ ኮንደሚኔሽን የመተላለፍን እሳቤ እንደዚህ ያነሳል። ኢራኒየስም ኢነሪትድ ሂስ ታይትል ብሎ ሁላችንም እኛ ያንን በአዳም ውስጥ ያለውን ያንን ታይትል ሁሉ ኢነሪት እንዳደረገን እንደዚህ እንትን ይላል። ቅድም አሁን ፌዝም ኢነሪቲ ላለው ምናምን ሲል ነበርና ቃል በቃል የሚፈልግ ከሆነ አለ ግዴታ ቃሉን ይጠቀሙ አልንልም፣ ግን ኢነሪት የሚል ቃል ኢራኔስ ይጠቀማል። አጌኒስት ሄረሲስ 3:23 ላይ ማለት ቴዎፊለስ ኦፍ አንቲዮክም እንደሱ አይነት ቃል ይጠቀማል። ብቻ እንደዚህ ማለት ነው። ይሄ ደግሞ የፖስት ላብሳሪያን እሳቤ ማለት ነው። ከውድቀት በኋላ ሰው ምን አይነት ስቴት ውስጥ ነው የሚለው የኦሪጂናል ሲን እሳቤ ፖስት ላስተሪያን እሳቤ ይባላል። በጣም በአባቶች ታሪክም በመጽሐፍ ቅዱስም ግልጦ ነው የተቀመጠ ነገር ነው። ኢቭን በራሳቸው ኦርቶዶክስ ወንድሞቻችን በሚቀበሉት ካውንስልም ለእርስ በርስ የሚላተም ነገር ውስጥ ነው የሚገቡት። ያ ልቀጥል። ያው ቀጥል እንደሄድ ሂድ እዛ ነው ክፍል። እሺ እናንተም ስታወሩ አንዳንድ ሙግቶችን ቼክ እንትን እያረኩ ነበር ኖት እያረኩ ነበር እና ሰዎች በመጀመሪያ የሚወለዱት በኃጢአት ነው ወይ የሚለው ላይ አሁን ማለት ኮንሲኩዌንሱ የለም እያልን ነው ይመስላቸው መሰለኝ። እኔ አሁን ቅድም ፌይዘንም እየሰማሁት ነበር ኢንቱ ዘ ቴክስት ነበር ሲያነቡ የምናያቸው በዚህ ጉዳይ ላይ እና ግን አንዳንድ ክላሪፊኬሽኖችን ለማየት ያክል መጽሐፍ ቅዱስ በመጀመሪያ በዘፍጥረት መጀመሪያ መነሻ ምዕራፎች ላይ የሚያቀርበው አንድ ክርክር አለ። ሞት የኃጢአት ውጤት ነው። ዘፍጥረት 2:17ን ብንመለከት ዘፍጥረት 2:17 ላይ እንዲህ ይላል፣ ነገር ግን መልካምና ክፉን ከሚያስታውቀው ዛፍ አትብላ፣ ይሄ ኃጢአት ነው ኦር መተላለፍ ነው፣ እርሱም በበላህ ቀን ሞትን ትሞታለህ። ይሄ ደግሞ የዚህ ኃጢአት የዚህ መተላለፍ አይ ቲንክ ኢንተርቼንጃብሊ በዚህ ሴንስ መጠቀም እንችል ይመስለኛል እና ይሄን በበላ ቀን ትሞታለህ ኦር ይሄን ባረክ ቀን ትሞታለህ። የሆነ ትራንስግሬሽን አለ፣ የሆነ ኮንሲኩዌንስ ደግሞ አለ እና ይሄን ክርክር መጽሐፍ ቅዱስ ያቀርባል። ከዛ ግን ወደ ዘፍጥረት ምዕራፍ 3 ምዕራፍ 4 ምዕራፍ 5 እንሄድ ከኃጢአት በኋላ ማለትም ከአዳም ኃጢአት በኋላ ወደ እነዚህ ምዕራፎች ስንመለከት ኤቭሪዋን ዳይስ፣ በቃ ሁሉም ሰው ይሞታል። ሁሉም ሰው ዘፍጥረት ምዕራፍ 5ን እስቲ ከፍታችሁ ወርታች ተመልከቱ። በተደጋጋሚ ሞተ በተደጋጋሚ ተብሎ ይነገራል ለሰዎች እና ታዲያ ምንድን ነው እነዚህ ሰዎች ሁሉ እንዲሞቱ እያደረጋቸው ያለው ምንድን ነው? ኮንሲኩዌንሱ ነው ወይ የኃጢአት ኮንሲኩዌንስ ነው ወይ ደግሞ ምናልባት አክቹአሊ የሰሩት ኃጢአት ነው? እሺ እንደዛ ብለን በማሰብ ብንጀምር ዘፍጥረት ምዕራፍ 2 ቁጥር 17 ላይ እንዳየነው ሁሉ ጳውሎስም አንድ አፊርም የሚያደርግልን ነገር ሮሜ 6 ላይ ደግሞ የኃጢአት ደሞዝ ሞት ነው ብሎ አፊርሜሽን ይሰጠናል። ኃጢአት ኮንሲኩዌንስ አለው፣ ኃጢአት የሆነ ደሞዝ አለው፣ ኃጢአት የሚያስከትለው የሆነ ነገር አለ፣ ያ ደግሞ ሞት ነው ይለናል እና ሁሉም ሰው ይሞታል። ስለዚህ ሁሉም ሰው በሰራው ኃጢአት አክቹአሊ በሰራው ኃጢአት ነው እየሞተ ያለው ከተባለ ወረቦት ዘኪድ ህፃናቶቹስ በምን አይነት ካታጎሪዎች ልንከታቸው ነው? አሁን የሚጠመቁት ለኦሪጂናል ሲን አይደለም ለኃጢአት አይደለም የሚጠመቁት ካለ አይ በቃ እንትን ናቸው ንጹህ ናቸው ካለ ሳልም 51 ላይ ያለውን ክፍል ሄደን በሌላ አይነት መልኩ ብቻ እንተርጉም እንደው ጭራሽ ኦሪጂናል ሲን የሚባል ነገር ከማየት ብለን አይናችንን ከጋረድን እንዴት ነው ህፃናቶቹ የሚሞቱት? ሁሉም ሰው ይሞታል። ስለዚህ መጽሐፍ ቅዱስ ሊነግረን የፈለገው አንድ ነገር አለ ማለት ነው። ሁሉም ሰው ኃጢአትን ያደርጋል። ሁሉም ሰው ኃጢአትን ያደርጋል። ፎር ዛት ማተር ኃጢአት አለበት። ኃጢአት እኮ ያደርጋል። ኃጢአት የምናደርገው ግን ሲጀመርም ኃጢአተኞች ሆነን ስለምንወለድ ነው። በነገራችን ላይ እዚህ ጋር አንድ ፖይንት ለመጨመር እንዳልረሳው ማለት ነው።
አንደኛ ቆሮንቶስ 15:22ን ብንመለከት አንደኛ ቆሮንቶስ 15:22 ላይ እንዲህ ይላል፣ ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ። ምንድነው በአዳም መሞት ማለት? ሁሉ በአዳም እንደሚሞቱ የተባሉት ጳውሎስ በተደጋጋሚ አክቹአሊ ስላልተዘጋጀውበት ፖይንቱ ላይ ከእንትን አንጻር ከቢብሊካሊ ብቻ ነው እያወራሁ ያለሁት። ያው ብዙዎቻችሁ ከቸርች ፋዘርስ አንጻር ስላወራችሁ ችግር የለውም። ሁሉ በአዳም እንደሚሞቱ ሁሉ በክርስቶስ ሕያዋን ይሆናሉ ካለ በክርስቶስ በክርስቶስ ነፃነታችንን የምናገኝበት በክርስቶስ ከዛ ነገር የምንላቀቅበት የሆነ ነገር አለ። ኢዛት ሪሊ ዘ ኮንሲኩዌንስ ኦፍ ሲን? ከኃጢአት ኮንሲኩዌንስ ነው በክርስቶስ ሕያዋን የምንሆነው? እኔ እንደዛ አይደለም፣ ከዛ የበለጠ እንደዛ አይደለም ስል ይሄ እያስወገድኩት አይደለም፣ አውትሩል እያረኩት አይደለም፣ ግን ከዛ ያለፈ የሆነ ነገር አለው የሚል ሙግት አለ። ይሄን ሙግቴን እንትን ላይ ላስቀምጥ። ይሄን ሙግቴን ዘፍጥረት ምዕራፍ 6 እና ዘፍጥረት ምዕራፍ 8 ላይ እቺ ፌመስ የሆነች መከራከሪያ ነች አይደል? አዳም ኃጢአትን በሰራ ጊዜ እግዚአብሔር ሲያስወግደው እናያለን ከኤደን ገነት። ከዛ በኋላ ብዙ ከአዳም በኋላ የመጡት በኃጢአት ሲሸነፉ ሲሞቱ፣ ቅድም ምዕራፍ 5ን ጠቅሻለሁ፣ ሲሞቱ እንመለከታለን። ከዛ በኋላ እግዚአብሔር አይ በቃ የሰው ልጅ ልብ በጣም ክፉን ይላል። እንደው ዘፍጥረት ምዕራፍ 6ን እንመልከት። ዘፍጥረት ምዕራፍ 6 እንዲህ ይላል። ይሄ ምናልባት እዚህ ጋር ባለፈው ስታወሩ ነበር። እዚህ ቤት ነው ወይስ ሌላ ቤት ነው የሰማሁት? የተወለዱት የሰው ልጆችና የእግዚአብሔር ልጆች አንድ ላይ መሆናቸው ለምንድን ነው እግዚአብሔርን ያስቆጣው? ምን ኔፍሊሞች እነማን ናቸው ምናምን ብቻ እሱ ሌላ ሐሳብ ሆኖ ሳለ ግን ዘፍጥረት ምዕራፍ 6 ቁጥር 5 እንዲህ ይላል፣ እግዚአብሔር የሰውን ክፋት በምድር ላይ እንደበዛ የልቡም ሐሳብና ምኞት ሁልጊዜ ፈጽሞ ክፉ እንደሆነ አየ። ከዛ በኋላ አጠፋ የሰው ልጅ። በነገራችን ላይ ንጹህ ነው ያለውን ፍጹም ነው ያለውን ይሄው ቁጥር 9 ላይ የኖህ ትውልድ እንዲህ ነው፣ ኖህም በትውልዱ ጻድቅና ፍጹም ሰው ነበር። እሺ ጥሩ፣ ጻድቅና ፍጹም ሰው ነበር። ስለዚህ እነሱ እንደሚሉት አሁን ኦርቶዶክስ ወንድሞቻችን እንደሚያምኑት ከሆነ እንደው ኖህ ኃጢአት የለበትም አይደል? ኦሪጂናሊ የወረሰው ምንም ኃጢአት የለም፣ የተላለፈበት ምንም ኃጢአት የለም። ኃጢአት ያለው እንትኑ ላይ ነው። ምን ላይ ነው ኃጢአት ያለው? ኢንቫይሮንመንቱ ላይ ነው። ኃጢአት ያለው ከባቢ አየሩ ላይ ነው። ስለዚህ እንመልከት፣ እግዚአብሔር አጠፋ። ስለዚህ አዚስ ታይም እግዚአብሔር ኦሪጂናል ሲን የሚባለውን ነገር ከእንትኑ ላይ ከከባቢ አየሩ ላይ ያጠፋ ያለ ይመስላል። ግን ምንድነው የተፈጠረው? ቁጥር በእነሱ አካሄድ ነው እያልኩ ያለሁት። ምንድነው ግን የተፈጠረው? ምዕራፍ 8 ላይ ዘፍጥረት ምዕራፍ 8 ወደ ቁጥር 20 አካባቢ ይመስለኛል። ምንድነው የሚለው? ኖህም ለእግዚአብሔር መሰዊያውን ሰራ ከንጹህም እንስሳ ሁሉ። ይሄ ከእንትን በኋላ ነው። በነገራችን ላይ ይሄ ከምን በኋላ ነው? ከጥፋት ውሃ በኋላ ነው። በጥፋት ውሃ ዓለም ተመታች። በሰው ልጅ ውስጥ የሚተላለፍ የሆነ ነገር እንዳለ ደግሞ እንመልከት። በጥፋት ውሃ ጠፍታለች ዓለም። አሁን ኃጢአተኞች ዋኝተው ማምለጥ አልቻሉም። ከዚህ ኃጢአት ወድቀዋል። በቃ ሞተዋል፣ ጠፍተዋል። ሚያድናቸው አልተገኘም። የቀሩት እንስሳት ናቸው በኖ መርከብ ውስጥ እና 8 ሰዎች የኖ ቤተሰቦች። ግን እንመልከት፣ ኃጢአት ጠፋ ወይ? ኃጢአት አከተመ ወይ? ኖህም ለእግዚአብሔር መሰዊያውን ሰራ። ምዕራፍ 8 ቁጥር 20 ከንጹህም እንስሳ ሁሉ ከንጹህም ወፎች ሁሉ ወሰደ፣ በመሰዊያውም ላይ መስዋዕትን አቀረበ። እግዚአብሔርም መልካሙን መዓዛ አሸተተ። እግዚአብሔርም በልቡ አለ፣ ምድርን ዳግመኛ ስለሰው አልረግምም። ኦኬ፣ እግዚአብሔር አይረግምም። በቃ ምክንያቱም የኃጢአት እንትን አገኘ አይደል? አሁን ስናስበው ኃጢአት መፍትሄ አገኘ። ምናልባት እንደው እግዚአብሔር ከኢንቫይሮንመንት ላይ ኃጢአትን ከማጥፋት ይልቅ ኔፍሊም የተባሉት ማንነት እግዚአብሔር ዓለምን ያጠፋበት ምክንያት አድርገን ልንመለከት እንችላለን። ሌላ መከራከሪያ ነው ይሄ። ምድርን ዳግመኛ ስለሰው አልረግምም አለ። ስለዚህ አዚስ ታይም የሚመስለው በቃ ኃጢአት ተወግዷል። በአዳም የመጣው ኃጢአት ምላሽ አግኝቷል። ኮንሲኩዌንስ እንትን ይሄ ኢንቫይሮንመንቱ ላይ የነበረው ኃጢአት የተበከለ ምንድነው? የተበከለ ኢንቫይሮንመንት ተወግዷል። አሁን ንጹህ ሆናለች ዓለም ነው። ሉክ ዋት ኢት ሴይስ ኔክስት። የሰው ልጅ ሐሳብ ከታናሽነቱ ጀምሮ ክፉ ነውና። ከየት ነው አሁን የሚመጣው ይሄ ክፋት? ዓለም በኃጢአት ምክንያት ጠፍታለች። የቀሩት ፍጹም የተባለ ኖህና ቤተሰቦቹ ናቸው። የሰው ልጅ ሐሳብ ከታናሽነቱ ጀምሮ ክፉ ነው። ከየት ነው ይሄን ክፋት የሚያመጣው የሰው ልጅ? ስለዚህ ደግሞም ከዚህ ቀድሞ እንዳደረግኩት ሕያውን ሁሉ እንደገና አልመታም። ለምን? እግዚአብሔር የሚመታ ከሆነ ሕያውን ይሄ ኮንቲኒየስሊ ዓለም በሆነ ጊዜ በጥፋቷ እየተመታች በሆነ ነገር እየተመታች ማያልቅ እንትን ነው የሚሆነው። ሌላ መፍትሄ ነው የሚያስፈልገው።
ጳውሎስ ለዛ ነው በአዳም መሆንን አንደኛ ቆሮንቶስ ላይ በተደጋጋሚ በሌሎች ክፍሎች ላይ በአዳም የሆኑ ሁሉ ከሞት በታች ናቸው፣ የሚሞቱ ናቸው፣ በክርስቶስ በኩል የሚሆኑ ደግሞ ሕያዋን ናቸው የሚለን ለዛ ነው። ሌላ መፍትሄ ያስፈልገዋል። የጥፋቷ መፍትሄ አይደለም። ምክንያቱም ኃጢአት ፕሪቬል ያደረገው ኃጢአት የነገሰው ኢንቫይሮንመንቱ ላይ ብቻ አይደለም እንደምታስቡት የሰው ልጆች ልብ ውስጥ ነው። ስለዚህ የሰው ልጅ ልብ ከታናሽነቱ ጀምሮ ክፉ ስለሆነ እግዚአብሔር ዳግመኛ የዓለምን በጥፋቷ አልመታም ሲል እንመለከታለን። ስለዚህ እኔ ጥያቄ ያለኝ ለኦርቶዶክስ ወንድሞቼ ዘፍጥረት ምዕራፍ 8 ከቁጥር 21 ላይ የምናገኘው የሰው ልጅ ክፋት የልቡ ክፋት ከየት የሚመጣ ነው? ከየት ድራይቭ የሚደረግ ነው? እንትን እኮ ነው በነገራችን ላይ በአዳም እግዚአብሔር የፈጠረውን የመጀመሪያውን ፍጥረት እንትን እያደረገ ያለ ይመስላል። ይሄ ሪክሬሽን ይመስላል እኮ ምዕራፍ 8 ድጋሚ በንጹህ ሰው በኩል ዓለም እንድትቀጥል ይመስላል። ነገር ግን የአዳም ኮንሲኩዌንስ ጳውሎስ በነገራችን ላይ አዳምን ከኖህ ተመልሶ ወደኋላ አዳምን በኃጢአት ምክንያት የሚያነሳው ለምን ይመስላችኋል? ምክንያቱም አዳም የመጀመሪያው ሶስት አይነት አራት ብዙ አይነት ቪዎች አሉ። እንዴት ነው ታዲያ ኦሪጂናል ሲን ትራንስሚት የሚሆነው ለሚለው እኔ ቅድም አማን እንዳለው ፌዴራል ኮቨናንታል ሪፕሬዘንቴሽንን ለአዳም ሰጠዋለሁ። አዳም ተወካይ ነው፣ ልክ ክርስቶስ ተወካይ እንደሆነ ያው በጣም ሚስ ኢንተርፕሬት ያደረጉት እንመለከታለን ወንድሞቻችን። ሮሜ ምዕራፍ 5 ቁጥር 12ን ሚስ ኢንተርፕሬት ያደረጉት እንመለከታለን። ለዛም ነው አሁን ያልጠቀስኩት ለዚህ እንትን እንጂ ከሮሜ ምዕራፍ 5 ቁጥር 12 መቁረጫ ሆኖ መቅረብ ነበረበት። ስለዚህ አዳም ኮቨናንታል ሪፕሬዘንታቲቭ ነው። በአዳም የሚወለዱ ይሄ መጀመሪያው ኢየሱስ ክርስቶስ ዳግመኛ ካልተወለደ የሰው ልጅ ሲል የመጀመሪያው ውልደት በአዳም የሆነ ውልደት ነው። እዚህ በአዳም የሆነው ውልደት ኃጢአት ያለበት ነው፣ ሞት የነገሰበት ነው። ስለዚህ ማንም በክርስቶስ ከሆነ ዳግም የሚወለድ በክርስቶስ ይሆናል። ከዛ በኋላ አንደኛ ቆሮንቶስ እንደሚነግረን ሕያው ይሆናል። ስለዚህ ኦሪጂናል ሲን እንዲያው ዝም ብሎ የሆኑ ቨርስ ላይ ብቻ ተንጠልጥለን የምናስተምረው አስተምሮ አይደለም ወንድሞቻችን። ኦሪጂናል ሲን ከዘፍጥረት ጀምሮ የምንሰራው ቢብሊካል ቴዎሎጂ ነው። ይሄ ቢብሊካል ቴዎሎጂ መፈናፈኛ አይሰጥም በነገራችን ላይ እና ከየት ነው ኃጢአት እየመጣ ያለው? መልሱልን። ለምንድን ነው ሁሉም እየሞቱ ያለው? ህፃናት ለምን ይሞታሉ? ወይስ ሞት የእግዚአብሔር የመጀመሪያ ምናልባት እንደዛ አይነት ምላሽ ትክክለኛ ምላሽ ሊሆን ስለሚችል ግን ወይስ እናንተ እንደምትሉት ሞት የመጀመሪያው የእግዚአብሔር የፍጥረቱ ፕላን ነው? እንደዛ ነው የምታስቡት? ስለዚህ እህት ወንድሞቻችን እንደው ዝም ብሎ ጉንጫ አልፋ ከሆነ ክርክር ወጥተን እንትን ብንል ደስ ይለኛል። ማለት ይሄ ብትሰሙን ምንድነው ነጥባቸው የሚለውን ብትሰሙ ደስ ይለኛል። እና ጳውሎስ እቺን ብዬ ልጨርስ። ጳውሎስ በተደጋጋሚ አዳምን ከኃጢአት ጋር ክርስቶስን ከጽድቅ ጋር እያነጻጸረ ሲያቀርብልን እንዲያው አዳም እየቀረበ ያለው ከኃጢአት ጋር እየቀረበ ያለው ከራሱ ከግሉ ከምትሆን ኃጢአት ጋር አይደለም። ያ ቢሆን በነገራችን ላይ ስለ አዳም ኃጢአት መልሰን መላልሰን ማውራት ባላስፈልገን ነበር። ነገር ግን አዳም እየቀረበ ያለው ሌሎችን ይዞ ስለወደቀበት ኃጢአት ነው እና ስለዚህም ኃጢአት በአንድ ሰው ወደ ዓለም ገብቷል፣ በኃጢአትም ሞት። እንደዚሁም ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። በነገራችን ላይ ኃጢአትን ስላደረጉ የሚለው እዚህ ጋር አክቹዋል ኃጢአትን አይደለም። በአብዛኛው ቴዎሎጂያንስ ይሄ አክቹዋል ኃጢአት ብቻ ተደርጎ አይታመንም። ምክንያቱም ሞት ለሰው ሁሉ ደርሷል ኃጢአትን ስላደረጉ ሲል በዛ ምክንያት ቢሆን ህፃናት መሞት አልነበረባቸውም። በዛ ምክንያት ቢሆን ኦኬ በቃ የህፃናቱ ምክንያት ምሳሌ በቂ። ነገር ግን እያንዳንዱ ሰው ይሞታል። ከዚህ ሁሉ ሰው ሞት ጀርባ ያለው ምንድነው ከተባለ እንትን ነው የሚሆነው። ማለት በአዳም በኩል የተካፈልነው ኃጢአት አለ፣ የደረሰን ኃጢአት አለ። ስለዚህ ከዚህ ኃጢአት ነፃ መውጫ መንገዱ በክርስቶስ ኢየሱስ መሆን ነው። ለዚህ ነው እንደ ኦሪጂናል ሲን አይነት ያሉ ትላልቅ አስተምሮቶችን በመቀበል በክርስቶስ መሆን ምን ማለት ነው የሚለውን እውነተኛ ጣዕሙን ታገኙ ዘንድ እግዚአብሔር እንዲረዳችሁ የምንጸልየው። ጸጋና ሰላም ይብዛላችሁ ወንድሞች። ቴንክ ዩ በጣም ደስ ብሎኛል እያወራችሁ ያላችሁት ነገርና አክቹዋሊ ዘጉ ነው መሰለኝ። ቀጥሉ። ያ ተባረክ። በጣም ቆንጆ ሀሳብ ነው የወረደ በቃ መሬት ላይ የያዘ ኤፍዬ ሂድ፣ ያችን ትንሿን ደቂቃ ሄድ። ከዛ እሺ የቅድም ቴክስት ላይ ማን ነው ኮመንት ላይ
ኢማኩሌት ኮንሴፕሽን ምናምን የሆነ ሰው ያነሳ መሰለኝና ኢማኩሌት ኮንሴፕሽን እኔ እስከማውቀው ድረስ ማለት ነው ኦሪየንታል ኦርቶዶክስ በካውንስሎቿ በጸሐፊዎቿ በቃ ጥሩ በሚባሉ ቴዎሎጂያንሷ ማለት ነው ያጸደቀችው የምትቀበለው ሐሳብ አይደለም። ኢማኩሌት ኮንሴፕሽን ራሱ ማለት ነው ወይም ደግሞ ብጽዕት ድንግል ማርያም ከኦሪጂናል ሲን ታቀባለች ምናምን የሚለው አንድ እኔ እኮ አማንን እየጠየኩት ነበር ቪዲዮውን ምናምን ስላላገኘው፣ ግን አንድ ታላቁ ጀብርም ሊባል ስለሌለ እንግዲህ ዝም ብዬ ሐሳቡን ብቻ እንትን ልበል። እሱ እንደውም ጌታ የነሳው አካል አዳም ከውድቀት በፊት የነበረውን ነው ብሎ እንዲህ ሲናገር እንዲህ የሰማው እንደዚህ ነገር መሰለኝ። ጌታ የነሳው አካል አዳም ከውድቀት በፊት የነበረውን ነው፣ ከውድቀት በኋላ ያለውን ያንን አካል አይደለም ምናምን የሚል ከዛ ኢማኩሌት ኮንሰፕሽንን እዚህ ጋር ለመክተት ማለት ነው። ይሄው ግን ብቻ አብዛኛው ይሄውን ማለት ነው ይሄውን የአርቲኩሌሽን በራሳቸው የአርመን ኦሪየንታል ኦርቶዶክስ በ726 ኤዲ ካውንስል ኦፍ ማንዘክሪት የሚባል ካውንስል አላት። አርመን ያውን ቱርኪ ማለት ነው። አርመን ተሰብስበው ቢሾፕ ኮንዴምን ያደረጉት ነው እና እዚህ አብዛኛው ላይ ከአብዛኛው ስል ሁሉ ማለት አይደለም፣ ግን አብዛኛው እዚህ ኦሪየንታል ኦርቶዶክስ አርቲኩሌት የሚያደርገው አርጊው የሚያደርግበት ነገር በራሱ ቤተክርስቲያን ኮንዴም የተደረገ ሰው ነው እዚህ ራሱ ያለው ማለት የተወገዘ ነው። እዚህ ለቀደምት በነበሩ በራሳቸው ካውንስልስ እንኳን የተወገዘ አይዲያ ነው ራሱ። አሁን ኦሪየንታል የኛ እንዲህ ትላለች እያለ አርቲኩሌት የሚያደርጉትና ሴንት ሜሪ ላይ ቴዎድሮስ ማላቲ እንደውም we do not however set her apart from the human race by assuming that she was born without original sin አልነበረባትም አንልም ብሎ ተናግሯል። አሁን በጻፍ ሴንት ሜሪ in the original sin የሚለው ላይ ስለዚህ ብጽዕት ድንግል ማርያም ላይ ራሱ ኦሪየንታል ኦርቶዶክስ ከኦሪጂናል ሲን ታቀባለች አይሉም። ለምሳሌ ማላቲን አነሳን፣ ቴዎድሮስ ማለት ኦርቶዶክስ ማለት ነው if she was born not of human seed ምናምን ብሎ እንደዚህ ይናገራልና አብዛኛው ክሌማቸው ከራሳቸው ካውንስል ከራሳቸው ክሌም ጋር ከራሳቸው የካውንስል የካነን ብያኔ ጋር የሚጣላ ነው። እሱን ጀስት አርቲኩሌት ለማድረግ ያክል ነው። ያማን ብሩክ ነህ አማንሻ ቆይ አንዴ የእንትናን አንዴ ላሳየውናት አንተ ትገባለህ። ቅድም ነው የላከው እንዲታይ ለፈልጓል። የመጨረሻውን አንተ ታረጋለህ። መጀመሪያ ጥያቄ ኃጢአት ይወረሳል ብለን እናምናለን ወይ? እንደ ኦሪየንታል ቤተክርስቲያን ውጤቱ ነው እንጂ ኃጢአት ይወረሳል ብለን እናምናለን ወይ? ሁለተኛው ደግሞ ባናለን ይሄኛውን ለመለስልህ የተያዘ ስለሆነ አንድ ላይ አያይዘህ ትሄድበታለህ። ሁለተኛው ደግሞ ከዚሁ ጋር አያይዘህ ያ ራሱ በጥምቀትም አይጠፋም ብለሃልና በጥምቀት የማይፋቅ ወይም የማይሰራ በሂደት የሚጠፋ ኃጢአት አለ እንዳልከው። እሺ የመጀመሪያው ለመልስልህ ኃጢአት ይወረሳል ብለን እኛ ኦሪየንታል ኦርቶዶክስ አናምንም አልክ። ይሄ ጀነራላይዜሽን በጣም መጥፎ ነው። ካቴኪዝም ላሳየህ እችላለሁ። ለምሳሌ አሁን ካቴኪዝም ላሳየህ ግልጽ ስለሆነ እኔ ከምንትን ከምል ቆይ ክፈተው። ውጤቱ ብቻ ሳይሆን ኃጢአቱ ራሱ ይወረሳል ነው። ይታያችሁ እንግዲህ በእነሱ ውስጥ ነው ያለው። ቦታው ነቅሳል ብዬ ነው እንጂ የማመጻፍ እንደሆነ እናሳያቸው። ወደ ላይ ሄጄ የካቴኪዝሙ ዘ ኮፕቲክ ኦርቶዶክስ ቸርች የሚለው የፋዘር ፊላታዎስ ነው። የካቴኪዝም እንትን አልኩ ማን ነው ፋዘር ታዲሮስ ማላቂ የአሁኑ ካቴኪዝም እስኪጻፍ ድረስ ለ100 ዓመታት ኮፕቲክ ሲጠቀምበት የነበረችው ካቴኪዝም ይሄ ነው። ከእንትናም ታዲሮስ ማላቂም ላሳይ ይችላሉ። አሁን እሱ ገና ከማውጣው ብዬ ነው እንጂ እዚህኛው ላይ በግልጽ ሜላል መሰላችሁ። ይኸው ኩዌሽን የሚለው ላይ ይታያልሽ። እዚህ ጋር ከታየ ኢቭን ማለት መጀመሪያ ጥያቄ ይሄ ነው አይደለ? አጋፔ ላክልኝ ነው ያ እንግዲህ ያያቻቸዋል። እንግዲህ ሁለቱንም ነው የምትቀበለው ማለት ልክ እኛ እንደምንቀበለው ማለት ነው። የሚያስገርም ነው።
አማንሻ ሂድ ያማን ትልቁ ላይ ላለ ኦኬ የት አለ ትልቁ ላርገኛ እሺ የአስራት ገብረ ማርያም ትምህርተ መለኮት ነው። ኦኬ የአስራት ገብረ ማርያም ማለት ነው። እና ሚስጥረ ጥምቀት በሚለው ሴሽናቸው ነው ይሄኛውን እያብራሩ ያሉት። እና ምን ይላል? በጥምቀት አማካኝነት የምንታደላቸው ጸጋዎች ይላል። የምንታደላቸው ጸጋዎች በጥምቀት አማካኝነት አንደኛ ከጥንቱ የአዳም ኃጢአት ነፃ መሆንና ቅድስና ይላል። ከመቼው ከአዳም ምን በደል አይደለም፣ ኦር እኛ ከተቀበልነው በደል ሳይሆን ይኸው በደንብ ይሁት ከጥንቱ የአዳም ኃጢአት ነፃ መሆንና ቅድስና። ያው ጥቅስ ብቻ ነው የሚያስቀምጡት፣ አያብራሩትም። ደህና የተብራራበትን እዚህ ጋር መልሼ ደግምላችኋለሁ። ግን ምን ይላል? በጥምቀት አማካኝነት የአሁኗን ድገማት አማንሻ እንደገና። በጥምቀት አማካኝነት የምንታደላቸው ጸጋዎች አንደኛ ከጥንቱ የአዳም ኃጢአት ነፃ መሆንና ቅድስና። ለጥንተ አብሶ ነው ማለት ነው። ኦር ለአዳም ኃጢአት ነው የሚለው ከጥንቱ የአዳም ኃጢአት። ስለዚህ የአዳም ኃጢአት አለብን ከሱ ነፃ ለመሆን ነው አይደል? ማን ነው ይህንን የጻፈው? የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቅ አስራት ገብረ ማርያም በትምህርተ መለኮት መጽሐፋቸው ላይ ነው። ቆይ አውጥቼ አሳያችኋለሁ እንትኑም። ኦኬ ከጥንቱ የአዳም ኃጢአት ነፃ ለመሆን ይሄ ከጥንቱ የአዳም ኃጢአት ነፃ መሆን ሕፃን፣ አዋቂ፣ ሽማግሌ ይላል ወይ? ይላል ወይ? እንጠይቃቸው አይደለ? ይህንን ሊቅ ይሄኛው በአዋቂዎች ሲጠመቁ ምናምን ነው ብለን እንረዳ። አስራት ገብረ ማርያም እንደሱ እንዳትሉ። ምን በሉ? እንደዚህ በሉ። ጥምቀት ወጣት፣ ሽማግሌ ወይም ሕፃን ሳይለይ የክርስቲያን ቤተሰብ ሁሉ ሊታደለው የሚገባ ጸጋ ነው እንጂ እድሜ የሚለይበት ስጦታ አይደለም። ጥምቀት ወጣት፣ ሽማግሌ ወይም ሕፃን ሳይለይ የክርስቲያን ቤተሰብ ሁሉ ሊታደለው የሚገባ ጸጋ ነው እንጂ እድሜ የሚለይበት ስጦታ አይደለም። እዚህ ጋር ምን ብሎታል? ኦልሬዲ በጥምቀት አማካኝነት የምንታደላቸው ጸጋዎች። ይሄ ጸጋ ምን መሆን የለበትም? ሽማግሌ፣ ሕፃን፣ አዋቂ እየተባለ መከፈል የለበትም። ለሁሉም ነው። ለሁሉም ከሆነ ለሁሉም ምንድነው በጥምቀት በኩል የሚተላለፈው? ከጥንቱ የአዳም ኃጢአት ነፃ መሆን። የአዳም ኃጢአት ነው የሚለው። እችን መቼም እንዳትረሷትቹት። የአዳም ኃጢአት እስካሁን እያወራን ያለ ነው ማለት ነው። እኔ የኢትዮጵያ ኦርቶዶክስ ከየት እንዳመጣችሁ ከምን የሆነ ትምህርቷን ፕሮቴክት እያደረገች እንዳለ ነው ግራ አይገባኝ። ይኸው ቀደምት ሊቃውንቶቹ አስቀምጠዋል በስርዓቱ እምነቷ የሆነውም ማለት ነው። ከምን ፕሮቴክት ለማድረግ ነው? ጊልት ነው የተካፈልነው ኃጢአት አልተካፈልንም ምናምን እያሉ ያሉት ያማን። ስለዚህ ጊልቱን አንቀበልም፣ ውጤቱን እንትኑን ነው የሚሉት እኮ እነሱ። ኮንሲኩዌንሱን ነው የምንቀበለው እንጂ ጊልቱን እንቀበልም ነው። እዚህ ጋር ኮንሲኩዌንስ አይልም፣ ኃጢአቱ ነው። ኃጢአቱ ይሻርልናል፣ ጸጋን እንቀበልበታለን፣ ነፃ እንሆናለን፣ እንቀደስበታለን ይላል። ከምን? ከአዳም ኃጢአት። ከኮንሲኩዌንሱ አይልም፣ ከኃጢአቱ ነው የሚለው። ራይት። ይሄ በፒዲኤፍ ነው ያለው ይሄኛው አማንሻ ወይስ በፒዲኤፍ ልክላለሁ? እሺ። ኧረ ሌላም አለ ስልህ። ቆይ አሁን ዛሬ ርዕስ አይደለም። እነዚያ የምናወራባቸው መልጃ፣ ነፃ ፈቃድ፣ በእምነት እንዴት ነው የምንቀበለው፣ ያላመኑስ እንዴት ይታያሉ፣ ቀሲስ ዲበኩሉን ደህና አድርጎ የሚያጫውታቸው መጽሐፍ ነው። የቤተ ክርስቲያኒቱ ሲስተማቲክ ቴዎሎጂ ማለት ነው። ሲስተማቲክ ቴዎሎጂ ማለት ነው። እዚህ ያሉት እኮ አሁን እዚህ ያሉት ማለት ነው። አሁን እዚህ የሚከራከሩ ኦረንታል ኦርቶዶክሶች እኮ ኤክስ ኦረንታል ናቸው። ላይክ ማለት አሁን እኮ ፕሮቴስታንት ጋር መተው አርጊው ምናምን ለሱ እኮ አይደለም።
ዚያፍት ውስተድ የራሳቸውን ዶክትሪን የራሳቸውን ካስል ማለት ኤክስ ኦረንታል ሆኖ ነው ከሉተራን ጋር ካልቪኒስት እያለ የሚመጣው የሚከራከረው ማለት ነው። እሱን ራሱ ካውንስሎች አናቴማይዝ አድርገውታል፣ አላወቀውም እንጂ በውስጥ ታዋቂነት አናቴማይዝ ተደርጓል። በራሱ ካውንስል፣ በራሱ ጽሁፍ፣ በራሱ ቴዎሎጂያንስ ማለት አይ ቲንክ የውስጥ ዲቤት ነው የሚሻለው እንጂ ከኛ ጋር አርጊው ለማድረግ መምጣ። ማርቲን ሉተር ምን ይለኛል እኮ ከታች እኮ ኒኮ የራስን አንብባ አንተ ራስን ማንበብ ነው ያለብህ። ካውንስል አናቴማ አድርገዋል አንተን ነው ነገሩ። አናቴማውን በአማርኛ በለው፣ በአማርኛ በለው። አውግዟል። አናቴን በለው ማለት አይደለም። ኤክስ ኦረንታልስ፣ ኤክስ ቴዎድሮስ ማላቴዎች፣ ኤክስ ትምህርተ መለኮት መጽሐፎች ምናምን ያሉት ማለት እኮ ነው። ገብቷል። በቃ ከዛ ውጪ ናቸው። ከዛ አሁን ብታመጣ ማለት ነው በጣም ያስቀው ማለት ነው። አሁን እነዚህን ብታመጣ ምን የሚል እንትን አላቸው። በቃ ይሄ አንድ ሊቅ ነው፣ አስራት ገብረ ማርያም አንድ ሊቅ ነው ምናምን። ከዛ ቴዎድሮስ ማላቴን ስታመጣ ቴዎድሮስ ማላቴ አንድ ሊቅ ነው ይላል። የሆኑ ጸሐፊዎችን ይዘህ ስትመጣ ሊቅ ነው ይላል። ታዲያ የነዚህ ስብስብ ካልሆነ አስተምሯችሁ ምንድን ነው ታዲያ? ኧረ ተው፣ እሱም ብቻ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የውጭ ምናምን የሚለውን እኮ አምጥቶ ከዛ ላይ ልደት አልቀበልም። እነዚህ ሰዎች ምንድን ነው የሚቀበሉት? አንድ የሆኑ ጌታን ይቀበሉ መጨረሻ ላይ። ኤኒዌይስ ታንክ ዩ አስቹ፣ ሰዓት ሄዷል። እሺ ዛሬ ውጥረት በቃ ቆንጆ ነው ስለሆነ ብዬ ነው። ቅዱሳን ተባረኩ።